يما اها من ፈልገህ ነው ዶሮ ልሸጥ የሚሸጥ ዶሮ ነው እንደ ይዘምዞረው ኧረ እንደዛ አላልኩም አውቄብሃለሁ እባክህ ስንት የተንከራተተ ዶሮ ያስታውቃል እኮ ልሸጥ ነው አዎ ይሸጣል እኮ ስንት ነው 150 ብር ብቻ 150 ብር የሚያንቀላፋ ዶሮ ለማንኛውም እትዬ መፈለጋችሁን አስረግጬ ልምጣ አቋይ እሺ ኖርማል አሁን ንብረት የሚባለው ስሜ ሁላ 40 አመት ቆይቶ ምንም አልጠቀመኝም እከ የሚለው ስም አንደኛ ቢዝነስ ሆነ ሁለተኛ ፍቅር ሆነ በቃ ብራንድ ሆነ በአጠቃላይና ደስ ይላል አንዳንድ ጊዜ እግዚአብሔር ላንተ ምክንያት ይፈጥርልሃል ረጅም አመት እኔ አሁን አዲስ አርቲስት አይደለሁም ረጅም አመት ነው ሚዲያ ላይ የቆየሁት ሬዲዮም ቴሌቪዥንም የህትመት ስራዎች ላይም ብዙ ጊዜ ሰርቻለሁ ግን ቲያትርም እንዲሁ ማለት ነው የእግዚአብሔር ፍቃድ ሆነና ወደ መጨረሻ ላይ በትግስት በመቆየቴ ከህዝብ ዘንድ የነበሩ ስራዎችንም ጭምር ያስተዋወቀልኝ እከ ነውና እከ በቃ ኦልሞስት ተወዷል ከኔ ጋር በጣም በብዙ ድካም ገና ህፃን እያለሁ እጆቼ ማፌን በደንብ ሳይፈታ በትምህርት ቤት ከዋት ውስጥ እየተሳተፍኩ በራስ መተማመን እያዳበርኩ እያልኩ ሚዲያዎች ውስጥ በመስራት ከዛ አዲስ አበባ ልጅ ነኝ የፈረንሳይ ልጅ ነኝ በነገራችን ላይ ፈረንሳይ ደግሞ ለኪነ ጥበብ ምናልባት ብዙዎችን የኪነ ጥበብ ሰዎች ያፈራች ሀገር ነች ጋዜጠኛ አርቲስት አትሌት ከአርት ጋር የተያዙ በርካታ ሰዎችን ጋፋ ድምጻውያን የሚባሉት ሰዎች የዛ ሰፈር ሰዎች ናቸው እና እነሱን ታያለህ ትሰማለህ ከዛ በኋላ የከፍተኛ ኪነት አቋቋምና ፈርሶ ነበር እሱን አቋቁሜ በመስራት ጀመርኩኝ እያልኩ ለመጀመሪያ ጊዜ ከዛሬ 20 አመት በፊት ይመስለኛል ቀኗን በትክክል ማስታወስ አልችልም ሐሙስ ቀን እንደሆነ አስታውሳለሁ ሐሙስ ቀን ነው ምክንያቱም ቅዳሜ የሚቀርብ ፕሮግራም ነው ሐሙስ ቀን ኢትዮጵያ ሬዲዮ ብቻ ነበር ያን ጊዜ ሌላ ሬዲዮ ጣቢያ አልነበረም ብስራት እንግልና ኢትዮጵያ ሬዲዮ ብቻ ነበር ያን ጊዜ ኢትዮጵያ ሬዲዮ አቡነ ጴጥሮስ ሐውልት አጠገብ አሁን የጋዜጠኞች ማሰልጠኛ ኢንስቲትዩት ነውና እዛ ስቱዲዮ ኤ ለመጀመሪያ ጊዜ ከአርቲስት አብርሃም አስመላሽ ጋራ ስቱዲዮ ስገባሁኝ ከዛ በኋላ ሞራሌ መጣ ቅዳሜ ላይ ስሰማው በተለይ በቃ ዓለም ሁሉ እኔን የሚያዳምጥ ነበር ይመስለኝ ምክንያቱም ምንም ስራ አይሰራም እኔን ብቻ ቢሰማ ይመስለኝ ነበር ልጅነቱም አለ ከዛ እያልኩ በርካታ ድራማዎችን ጻፍኩ አዘጋጀሁ ተወንኩ እዚህ ደረስኩ በተለይ ዩኒሴፍ ጋር የተባበሩ ትምህርታዊ ፕሮግራሞች ላይ በጣም በርካታ ድራማዎች ጽፌያለሁ በጣም ተወኛለሁ ምናምን ረጃጅም ድራማዎችና የልፍኛው ምሽራ ላይ ሽመልስ ለማይሰራው ላይ ዋና ካራክተር በጣም ሰው ውስጥ የገባ ነበር ትዝ ይለኛል እነሱን ሰርቻለሁ ኢትዮጵያ ሬዲዮ ላይ ከቀንቅኝት ቀጥሎ መንታ መንገድ የሚለው ላይ ሰጉርን ካራክተር ሲጫወት የነበረው እኔ ነኝ ከተከታታይ ትላልቅ ከሚባሉት ድራማዎች ውስጥ ማለት ነው አሁንም አላስታውሳቸው እጅግ በጣም በርካታ ድራማዎች ቅዳሜ መዝናኛ ላይ ብዙ መቶ ድራማዎችን ከአብርሃም አስመላሽ ጋር የሰራኋቸው አሉ ብዙ መቶ ማለት ነው ሌሎች እጅግ በጣም የኢትዮጵያ ሬዲዮ ቴሌቪዥን ላይ ደግሞ በርካታ ድራማዎችን ጽፌያለሁ ተውኛለሁ አዘጋጅቻለሁ እና ለሊ መኳንንት ጋር እና በምናቡ ከበደ ጋራ እንዲሁም በራሴም ጭምር በርካታ ማስታወቂያዎችን ሰርቻለሁ እንግዲህ ያው እንደዚህ ያስታውስ መስራት በጣም ከባድ ነው ቲያትሮችን በተለይ ባላንድ ገቢር ተውኔቶችን በቲኤፍዲ ፎርማት በቲያትር ፎር ዴቨሎፕመንት ፎርማት በዛ ፎርማት ወደ 13 14 ቲያትሮችን ጽፌ ጥሩ ስራዎች ሰርቻለሁ ያስባለሁ ሀገር ፍቅር መዘጋጃ ላይ አዲስ አበባ ቲያትርና ባህል አዳራሽ የፌደራሉ ገምጋሚ ቲያትር ላይ ዛም ሰርቻለሁ በአሁን ሰዓትም ሀገር ፍቅር ቲያትር ያልተቋጭ የሚል ቲያትር ላይ በመሪ ተዋናይነት እየሰራሁ እገኛለሁ እንዲህ ህትመት ስራዎችን በርካታ መጽሔቶች ጋዜጦችን አዘጋጅቻለሁ እግዚአብሔር ይመስገን እኔ በጣም ጀግና ነኝ ስላልተለመደ ነው ጀግና በጣም ምርጥ ጀግና እግዚአብሔር ፍቅር በነገራችን ላይ በየአመቱ ራሴን ይሸልማለሁ ራሴን አበረታታለሁ እነዚህን ስራዎች መስራት አይደለም ከዚህ የተሻለ በርካታ ስራዎችን የሰሩ ሰዎች አሉ ስራውን የምትሰራበት አትሞስፌር ነው በጣም ወሳኙ ነገር አንተ የመጣው አሁን ሚዲያን ስለመመጠን ነው በቃ ማርኬትን ስለመመጠን የመጣው እንጂ አንድም ጋዜጠኛ ጎበዝ በርታ ብሎ ያበረታታኝ ስለኔ ይሄ ልጅ እኮ እንደሰራ ብሎ እኔ ለእስራኤል ሊያወጣ ይሞከረ ማንንም ሰው አልነበረም ከቤቶች በፊት
በደፍሬ የምነግርህ ማለት ነው። እኔ ላይ ብቻ አይደለም ብዙ ሺህ ምርጥ ታለንት ያላቸው የኢትዮጵያ ወጣት አርቲስቶች ላይ ያለ መሰረታዊ ችግር ነው። ምክንያቱም ያለው ላይ ነው የሚጨመረው፣ የተጨበጨበለት ላይ ነው የሚጨበጨበው ማለት ነው። እና ያንን መሰናክል ባልታገስ እኔ አሁን የሆነ ስራ እየሰራሁ ነው፣ የሆነ ቢሮ ውስጥ ቁጭ ብዬ እኔም ማልፈልገውን የኔ መክሊቴ ያልሆነ ስራ ለመኖር ስጋና ደሜን አጥንቴን ለማቆም ለመብላት የሆነ ስራ እየሰራሁ ነበር የምገኘው ማለት ነው። ግን አውቅ ነበረ፣ ትዕግስት ነበረኝና ያለፍኩትን ታሪክ እኔና እግዚአብሔር ነው የምናውቀው። እንዲህ አሁን የማመሰግናቸው ጣቢያዎች ውስጥ በምሰራበት ሰዓት ላይ ደስ ብሎኝ ብቻ አልነበረ ምሰራ የነበረው። ኢትዮጵያ ሬዲዮ በምሰራበት ሰዓት ላይ አንዳንድ ጊዜ ሰርታ አይተላለፍልህም፣ የሆነ ፕሮግራም ይተላለፋል። አንዳንድ ጊዜ ደግሞ ገና ልትሰራ ልትሄድ ስትል ከጥበቃ ጀምሮ ስቱዲዮ እስክትገባ ድረስ ተጽፎ ምናምን በተለይ አቡነ ጴጥሮስ የነበረ ጊዜ ልጅነቱም ነበረ ምናምን ነገር ልትሰራ ነው ሄድከው ኢንከሬጅ የሚያደርግ የለም ይዛ ጋር ቁጭ ምናምን ነገር ነው የምትባለው ምናምን ነገር ጽሁፍ ይዘህ በዛ ላይ 2 አመት በነጻ ነበር የምሰራው እና እነዚህ ድካሞች ሁላ ነበሩ። የጋራ አለመብሰል ብዬ ነው የኔም አለመብሰል ቻሌንጅ ማድረግበት መንገድ የሚያስተናግደኝ ሰው ደግሞ የሱም ያለመብሰል ብዬ ነው የማስበው። እንደገና ደግሞ አጋጣሚ የኪነ ጥበብ ባለሙያዎች ከስንት አንድ ካልሆነ መስቀል ብዙዎቻችን አላቅም የድሀ ቤተሰብ ልጆች ነን። ድህነት ደግሞ ያው ሜጀርመንቱ በጣም ትልቁ የመጨረሻው ሜጀርመንት መብላት አለመቻል ነው፣ የሚበላ አለመኖር ማለት ነው። አንዳንዴ ልብስ ብትቸገር፣ ትራንስፖርት ብትቸገር ምናምን ችግር የለም። የሚበላ ስትቸገር ግን ማሰብ ያቅታል፣ መስራት ያቅታልና በጣም የሚበላ ተቸግሬ ነው ያደግኩት እኔ። አዲስ አበባ ላይ ቁጭ ብሎ የሚበላ መቸገር ማለት ነው። ሳትበላ ውለህ ማታ ላይ የሆነች ነገር ቀምሰህ መተኛት ማለት ያፍህ ጠረኑ እስኪቀይር ድረስ ቆይተህ የሆነች ነገር ቀምሰህ መተኛት ማለት ሞት ነው። በዛ መካከል ውስጥ በቃ ኪነ ጥበብ ደግሞ አታሳልፍልህም። ወላጆች ደግሞ ብዙዎቻችን በተለይ የኔ ባች ሳይማሩ ያስተማሩ ወላጆች ነው ያሉን ታውቃለህ። እና ምንድነው ወረቀት ይዞ መዘር፣ ምንድነው መጫር፣ ምንድነው ካላበላ ካላኖርህ ምንድነው ጥቅሙ ነው የሚሉ ያጣጥሏልና የሚያደንቅ የለም። እነዚህን ሁሉ ቻሌንጆች በመከራ በጣም እንደዚህ አሁን በዚህ ባጭር የአየር ሰዓት ገልጬ ሊጨርሰው በማልችለው መልኩ እነዚህን ቻሌንጆች አርፌ ከአርት ሳልለያይ ከኪነ ጥበብ ሳልለያይ እግዚአብሔር ይመስገን አሁን በሁለት እግሬ ቆምኩኝ። እናቴ አይን አለም ገሰስ ትባላለች አለች በህይወት እማሆይ ናቸው። መነኩሲት ናቸው። አሁን አለምን በቃ ብለው መንኩሰዋል። አባቴ የዛሬ 3 አመት ነው እንደ 4 አመት ነው ማለት ነው። አይገርምም? ጊዜ ሄዷልና ሬዲዮ ፋና ላይ መጽሔተ ጥበብ የሚል የሬዲዮ ፕሮግራም ነበረኝ እኔና ለሊ የምናዘጋጀው ማለት ነው። እና የመጀመሪያ ቀን ከፋና ጋር ውል ተዋውለን የአየር ሰዓቱ ተሰጥቶን ልንሰራ ፕሮግራም መክፈቻው ነው። አለሊ መኳንንት ቴሌቪዥን ላይ በጣም ስማርት ሰው ነው። ሬዲዮ ላይ በጣም ይችላል። ግን እኔ ሬዲዮ ላይ ልምድ እንዳለኝ ስለሚያውቅ እሱ ገና የመጀመሪያ ስቱዲዮ ሊገባ ነውና በቃ የኔ መኖር በጣም ወሳኝ ነው እዛ ላይ ሆስት ለማድረግ ማለት ነው። የዛን ቀን አባቴ ሞተ እና መጋቢት 28 እና መጋቢት 28 ደግሞ ትዝ ይለኛል የሬዲዮ ፕሮግራማችን መጽሔተ ጥበብ የሚጀምርበት ሰዓት ላይ ነው። በቃ 9 ሰዓት ላይ ቀበርንና ማታ ላይ እኔን እኛ ለኢሜል ዘፈን እየለቀኩኝ ፕሮግራሜን ሆስት አድርጌ ምናምን ጨርሼ ወጣሁ ትዝ ይለኛልና አባቴ ገላው ይባላል። ገላው ጎዳና ስማችን ለየት ይላልና ገላው ጎዳና ንብረት ገላው ጎዳና ነው። ልጆች አጠቃላይ ወደ 6 ነን። ሁለተኛ ነኝ እኔ። ግን እንደ አጋጣሚ በአኗኗሬም ድርቅናዬም ምናምን ሳላስቡ ታላቄን ሁላ ታላቅ ሆንኩባት። አንድ ታላቅ ሸዋዬ ገላው የምትባላለች። ከዛ ታመነ ገላው ኤሌክትሪካል ኢንጂነር ነው፣ በጣም ጎበዝ ልጅ ነው። እኔ ያው ንብረት ገላው ነኝ። ከዛ ብዙአየሁ ገላው የምትባላለች። ከዛ ዮሐንስ ገላው አለ። ሌላ ደግሞ አብርሃም ታረቀኝ የእህቴ ልጅ አለ፣ አብሮ ነው የሚኖር ማለት ነው። ፋሚሊያችን አደረጃጀቱ ይሄን ይመስላል። አዎ እንደዚህ ይሻላል እንጂ እንቅልፋም ዶሮ ይዘህ እኮ እየዞርክ አንተ ራስህ እኮ እንቅልፋም ልትሆን ነው። እንዳተኛ አንተ አንቆራፋል እኮ ዶሮ ራሱ እኮ አሰየኔ ከተፎ እኔ ቅመም አንዴ የምን እንደማሽ መንቀልቀሽ ነው? ምን ነው መፈተሽ አለበታ። ዶሮ ዘንድሮ በምን እንደሚመጡ አይታወቅም ተብሏል። እነማ? እሱ የውስጥ ጉዳይ ነው። በቃ ነጣ ነው መግባት ይችላል።
በህይወት ውስጥ 3 እና 4 ነገሮች አንድ ሰው ያስፈልጉታል። የመጀመሪያ ደረጃ ለምን እንደተፈጠረ ማወቅ አለበት። ከዛ ቀጥሎ ምን ያህል ጊዜ እንደሚኖር አስዩም ማድረግ መቻል አለበት፣ መገመት መቻል አለበት። ምን ያህል ጊዜ እንደሚኖር ከገመተ በኋላ በቃ በዛች ጊዜ ውስጥ ሊያጋጥሙ የሚችሉ ቻሌንጆችን በትዕግስት አልፎ አንድ የመጨረሻ ቪዥን ማስቀመጥ አለበት። እና እኔ አሁን 60 ዓመት ብኖር ብዬ ነው ታስባለህ። 70 ዓመት ትላለህ በጣም ስታረቀው ማለት ነው። 70 ዓመት ብኖር በቃ 70 ውስጥ ግድ የለም 30 የተጣጣመ ኑሮ ከኖርኩኝ በቃ በቂ ነው። 40ም ምክንያቱም ያደገ ሀገር ላይ ካለ የተመቻቸ ነገር አይኖርም። ከመንግስትም ኤክስፔክት አታደርግም። ምክንያቱም ካላደገ ማህበረሰብ የሚወጣ መንግስት ያላደገ መንግስት ነው። ሚኒም ፋክት ነው በቃ። ስለዚህ እዛው ውስጥ አንተ አውትሻይን አድርገን ለመውጣት ማስመር አለብህ መጀመሪያ ላይ ማለት ነው። ማስመር ያለብህ ምንድነው? አደርጋለሁ ብለህ ማሰብ። አንዳንድ ጊዜ አደርጋለሁ ብለህ ሳታደርግ ስትቀር ደግሞ ኮርኳም ይበዛብሃል። እኔ አሁን ቢሮ ለምንድን ነው ማትከፍተው? ደህና ቢሮ ማትይዘው ምናምን ነገር ይሉኛል ብዙ ሰዎች። በቦርሳዬ ማህተቤን ምናምን እዞር ነበርና ለምንድን ነው እንደዚህ ማትይዘው? አንተ እኮ በቃ እንደዚህ የምታጠፋውን ገንዘብ እንደዚህ ሴፍ ብታደርገው ምናምን ነገር ማንም ስለመከረ አይደለም። አይምሮ ላይ ራስህ ጋር ካሰመርክ የምትችለው ነገር ታደርጋለህ። በደንብ ማድረግ ይቻላል። በቃ ነገርኩህ። እኔ ቤተሰብን አያበረታቱኝም። ማንም ሰው እኔ ጎበዝ ያለኝን ሰው አላስታውስም በህይወቴ ውስጥ። አብረውኝ ስራ የሚሰሩ የነበሩ ሰዎች አሪፍ ጎበዝ ያለኝ ሰው አላውቅም ነበር። ግን እኔ እንደምችል አውቃለሁ። እኔ የማውቃቸው ልጆች እጃቸውን ይዤ ሬዲዮና ስነ ጽሁፍ ላይ እጃቸውን ይዤ እንደምን ብዬ ያስሞክርኳቸው ልጆች መጽሔት አዘጋጁ ነው እኔን እንግዳ ሊያደርጉኝ አልፈቀዱም ነበር። እና ይገርመኛል የሆኑ ልጆችን እንግዳ አድርጓቸው ምናምን ነገር። አንድ ቀን ግን እንደምንም ብላ በር ስትዘጋለፍ ያለች ቆንጆ ከታየች እሷን ከቨር ፔጅ ላይ አድርገው ምናምን ነገር ይጽፋሉ። እኔ ለቁንጅና ዋጋ ለመስጠት አይደለም መሰለኝ ይጨምርላት በዛ ላይ እንደውም እግዚአብሔር ይላል። ግን አንድም ሰው በርታ ብሎኝ አያውቅም። በርታ ለማለቱ ግን እኔን ልክ ላይ ያሳዘኝ ነው። ያበሻን ዳቦ እኮ ያበሻ ዳቦ የሚያሰኘው እኮ ኮበቶ ኮባው እምበስታሮው እንደው ጠረኑን አንድ ላይ ስታጣጥሚው ነው። እናንተ እያንዳንዱን ነገር ኤሌክትሪክ ውስጥ እየወላችሁት እንደው ወይ መልኩ ወይ ደግሞ ተጣሙ ያልሆነ ነገር እየጋገራችሁ እንደው ምኑን ተምኑ ታደርጉታላችሁ። እንደው እውነቱን እንነጋገር ከተባለ እንኳን እንደ ዶሮ አቅም እንኳን ምንድነው መጀመሪያ ስጋዋ የሚጣፍጠው? ቆዳ። እናንተ ግን ምን ታደርጋላችሁ? ላለመድከም ግሽ ልጣርጋችሁ ተቆሻሻ ሆኖ እንግዲህ ልታረጋለህ። እንግዲህ ሰለጣኔ ነው። አቤት አቤት ምን ማረጋለህ? ስልጣኔ ነው ይሄ። አልበላም ብለሃል ዳቦን? ከምን አደርጋለሁ እንግዲህ ወዲያ ቪዥን አሁንም ገና ነኝ፣ መንገድ ላይ ነኝ ያለሁት እና አንዳንድ ጊዜ እንደዚህ አይነት ስራ ልትፈጥር ኪነ ጥበብ ስራ ላይ ስትሰማራ ደግሞ የሚደግፍ ደግሞ ባለሀብቱም ራሱ አንደኛ የሚመርጠው ለተጨበጨበለት ሊመርጥ ይችላል። ታገሰው ይመጣል። እኔ አሁን አንድም ማስታወቂያ ባካችሁ ማስታወቂያ ልስራላችሁ ብዬ አንድም ሀብታም ደጅ አልጠና ይመጣታል። ራሱ ህዝብ ከወደደኝ ያሰራኛል፣ ካላሰራኝ አያሰራኝ። ሌላ ኦፕሽን አለኝ። በጣም ከቸገረኝ ሰልባጅ ይሸጣለሁ በትርፍ ማለት ነው እንጂ አንድም ሰው ጋር ባራንኳኩቼ እኔ ማስታወቂያ ልስራላችሁ ብዬ ሄጄ አላውቅም። አሁን ግን እየመጡ ነው። አውትሻይን ስታርግ ይመጣል በራሱ ማለት ነው። ግን እዛ ጋር የመጨረሻዋ ነገር አስረግጬ የምነግረው ትዕግስት። ቪዥን ታስቀምጣለህ። ያቺን ቪዥን ልትደርስባት ያሉ ችግሮችን በሙሉ በጣም ረግጠህ ልታልፍ በጣም ጠንካራ ጫንቃ ያስፈልጋል ያንን የሚሸከም። እንደዛ ካልሆነ ገና ነን እኮ እኛ እኮ እንዴ ወላጆቻችን እኔ እኮ ትምህርት ቤት አጥና ተብዬ አላውቅም እኮ ወንድሜ። አንድ ቀን ቅጠል ልቀም ነው የምባለው። ቅጠል ከለቀምኩ ነው የምመረቀው። የሆነ ስራ ከሰራው ውጭ ቤት እጅ ተሸክሜ ከመጣሁ ነው የምመረቀው። እንደዚህ አይነት ባለበት አስተሳሰብ ላይ ክፎች እኮ አይደሉም። አሁን እናቴ ትዝ ይለኛል አንድ ጊዜ ምርር ያለኝ መብራት ያጠፋችብኝ ማለት ነው። ድራማ እየጻፍኩኝ ቃሪብ ነገር ላይ ያው እንግዲህ ማንም ሰው ድራማ ሲሰራ እንግዲህ ስታርቲንግ ሚዲንግ እና ኤንዲንግ አለው አይደለ? ኤንዲንግ ወሳኝ ነገር ነው። ወደ ሚዲንግ ተሻገረ ኤንዲንግ ላይ እየደረስኩ ባለሁበት ሰዓት ላይ ምን እያደረክ ነው? ቆይ አንዴ ትንሽ ነው የጠረሰችኝ እየጻፍኩ ነው ድራማ ሳይ ያንተ ድራማ ብላ መብራት ያጠፋችብኝ እንዳይቆጥርባት ማለት ነው። አራት አመቱ ነው ያለ ያችን ኩፍያ እንዳደረገ ካስት ያደረገኝ ዋናው መድኃኒዓለም ነው። ከዛ ቀጥሎ እንግዲህ በመድኃኒዓለም በማላ ያደረ በአርቲስት ጥላሁን ጉግሳ ላይ ጀግና አርቲስት ነው ጥላሁን ጉግሳ። ምክንያቱም የሁለት ትውልድ ትልቅ አክተር ነው። በደርግ ጊዜ ያው እንደምታውቀው ያው ጥላሁንን ለማየት ቲያትር ቤት ወረፋ ነበረ። ከዛ አሁን እንደዚሁ ማስታወቂያውን ተቆጣጥሮ ሲሰራ ነበረ። መሀል ላይ ደግሞ ጥፍት ብሎ ነበር ጥላሁን ጉግሳ ወደ ስደትም ሄዶ ነበረ። መጥቶ ከምንም አሁን እንዳልኩት ማለት ነው ከዜሮ ላይ ነው የተነሳው። በኢትዮጵያ ውስጥ ለመጀመሪያ ጊዜ ታሪክ የሆነ ሲቹዌሽናል ኮሜዲ ሲትኮም ድራማን
በድፍረት ሀብሎ የጀመረ ትልቅ አርቲስት ነው ጥላሁን ጉግሳ። ይሄ ምስጋና እንዲቸርልኝ ይፈልጋለሁ። ከዛ ውጪ የጥላሁን ጉግሳን ደግሞ ሰዎች እንዲጋሩት የምፈልገው ምንድነው ማንም ድራማ ሲጀመር ብዙ ጊዜ አይቻለሁ ሴሌብሪቲ የሆኑ ሰዎችን ይዞ ነው የሚነሳው ለማስታወቂያም ለምንም ነገር እና ሴሌብሪቲ የሆኑ ሰዎችን ይዞ ነው የሚነሳው። ጥላሁን ጉግሳ ግን ሴሌብሪቲ የሆኑ ሰዎችን ይዞ አልተነሳም። በቃ ዝም ብሎ ሰዎች ምርጥ አደረገና ብዙ ስራ ብንሰራም አንታወቀው ነበር። ሰብልዬ ብዙ ስራ ሰርታለች ነፍሷን ይማረውና ንጹህ ኃይሌም ሰርታለች ግን አንታወቅም። ይሄን ያህል በቃ ዋጋ የሚሰጠን ሰዎች አልነበረም እውነት ለመናገር በተውኔት ደረጃ። መጨረሻ ላይ ግን ስራችንን አየ። እኔ ጥላሁን ጉግሳን በአይኔ ማይቼው አላውቅም፣ ተቀራርበን አናውቅም። ከዛ ለመጀመሪያ ጊዜ ጠራኝና እስኪ ልሞክረው። እዛ ውስጥ ያሉ ጓደኞቼ ጥቆማ አለ፣ አዘጋጁ የነበረው ይታገሱም አለ፣ ንጹህ ኃይሌ ሻሼ፣ ራሷ ሰብሊ ትርፌ ማለት ነው ነፍሷን ለገነት ይበልና የነሱ ጥቆማ ይኖራል። ከዛ ጥላሁን ጉግሳ ስለተጠቆመ ብቻ ደግሞ ካስታ ያደርግ። በጣም የሚገርም ሰው ነው። ታየው ያልተነገረለት ብዙ ነገር አለው ጥላሁን ጉግሳ። አየኝ በቃ አከናግንቸዋለሁ አለ። ድምፁ ያስቀኛው ነው ለኔ ማለት ነው። አከናግንቸዋለሁ ነው ያለው። እኔ ሁለት መስመር ሳነብለት በቃ ካስታ አደረገኝ። የሚገርመው እኔ ብዙ ድራማዎችን ሰርቼ ሰዎች እንደዚህ አያውቁኝም ነበር። ኢቭን እኔ ድራማዎች የሆነ መዝናኛ ውስጥ ካፌም ወይም ደግሞ ቢራ የጠጣሁ ምናምን ነገር እኔ ድራማ የተላለፈ ይሄ ልጅ ግን ድንቡሽቡሽ ያለ ጉንጩ ከገጠር አምጥተውት ነው ይሄ የሆነ የሀብታም ገበሬ ልጅ ይመስላል ብለውኝ ያውቃሉ ለኔ ማለት ነው። አዎ ምናምን እላቸዋለሁ። አልታወቅም ለምን እንደሆነ አላውቅም። ቤቶችን ግን የመጀመሪያውን ክፍል እንደሰራው በጣም የሚገርም ስራ ነው። ከስራው ጀርባ ያሉ ሰዎች አሉ። ብዙ ጊዜ ከፕሮዳክሽን ጀርባ ያሉ ሰዎች አናደንቅም እኛና ዋጋ አንሰጥም እንጂ ካሜራማን ካሳሁን አለሙ ነው። በነገራችን ላይ የኔን ማስታወቂያዎች ሙሉ የሚሰራልኝ ካሳሁን አለሙ ነው። ይችላል በቃ እኔ ሀገሬ ላይ ካሉኝ ከምላቸው ካሜራ ባለሙያዎች ተርታ ውስጥ ያለ የሚችል ሰው ነው። አክሊሉ ወንድምነህ ኤዲተሩ ማን ያልሻለም እና እዛ ውስጥ በድምጽ በመብራት ምናምን ነገር እነ ባህሩ በጣም ምርጦች ናቸውና ኮምቢኔሽኑ በጣም አሪፍ ነበርና የኔ ብቻ አስተዋጽኦ አይደለምና እግዚአብሔር እኔን ካስታደረገኝ ብዬ ነው ማስበው። ከዛ ጥላሁን ጉግሳ በጣም ምስጋና ሊቸረው የሚገባ ሰው። ዛሬ ደግሞ አንኳኩም እንዴ? ምን አገባ? ስፈልግ አንኳኳለሁ፣ ስፈልግ በቁልፌ ከፍቼ እገባለሁ። ምን አገባህ አንተ? ምንም አኮራሁት አይደለም ዛሬ ጋሼ። በምን እንዴ? አንድ ስም ያክል በግ ማለት ነው። እኔ እኮ ነኝ በግ ራሴ ቆሜ እዚህ ማለት ነው። አንተ እንደው በግ ሙክት በግ ያውቃሉ አይደለ? አውቃለሁ ሙክት በግ ያለተለተ አዎ እንደው እንዲህ ቢል ማለት ነው። በግ አቤት ለመጨበጥ እንኳን የከበደ ማለት ነው እኮ። አንተ ከደከን ማንችሎት በብልጠት ሆነ በጉልበት ሁሉም ተወንድ በላይ አበጀ። እንግዳሳ ነህ እኮ አንበሳዬ እኮ ነው ደግሞ ቀይ ነው ጋሼ። እውነት እንደው እንዲህ ያለተለተ እንዲህ ሞላ አለ ማለት ነው እኮ በራሴ እዚሁ ቆሜ ማለት ነው። ጎሽ አዎ በቃ እንደው በግ ማለት እንደው ራሱ እንደው በግ ነው እንጂ ዶሮ ለማለት የሚከብድ ዶሮ አጋዛው ምን ይላል ይሄ? አጋዛው ይላል እንዴ? ምን ታረግ ነው የምታጋዛው? ሁለት ሆነ ማለት ነው። ያው ብቻውን ራሱ ሁለት ማለት ነው። እውነት ነው አይደለም? ሁለት ብቻውን አይደለም። ቆይ እኔ የገዛሁት አንድ ዶሮ አለ። ምን ሊያረግላችሁ ሌላ ዶሮ ገዛችሁ? ኧረ እርሶ የገዙት ዶሮ ዝርም አላለ ወደዚህ አበጀ ይሙት ቤቱ ጠፍቶት ነው ማለት ነው። የግድ የኛውን ዶሮ ላሳየው አስሬዋለሁ ጋሼ። የት ነው ያሰርከው? አትክልት ውስጥ። መጀመሪያ ላይ እንደዚህ አይነት ቢሮ እንደዚህ አይነት ተቋም ይኖረኛል የሚለውን ነገር አይምሮህ ላይ መገንባት በጣም ወሳኝ ነው። ምክንያቱም አንዳንድ ጊዜ ብር አግኝተህ እኮ የምታደርግበት ነገር ሊጠፋ ይችላል እኮ ግራ ሊገባ ይችላል። አስመረክ ቆየህ ግን በጣም ወሳኝ ነገር ነው። እኔ እንደዚህ የተደራጀ ቢሮ እንዲኖረኝ ሳስብ አይምሮዬ ላይ ነው የሰራሁት እንጂ ስከፍተው ግን በአንድ ጊዜ ሁሉን ነገር ኢንቨስት ያደረኩት እንዴ አብለ በቃ እኔ ደስ የሚለው ነገር ምን አለ መሰለህ እኔ የኔ ህይወቴ ፈታ ያለች ነች የሆነት በቃ ተጨንቄ አላውቅም። አሁን እንደዚህ አሁን ችግሮቹ ምናምን ነገር አወራሁልህ እንጂ ምክንያቱም ይሄ ነገር ነገር ስለሚገባ ነው። እኔ በጣም ተጨንቄ እኔ የነገን ብርሃን ለማየት ምንም ዋስትና የለኝም እና ፈታ ብዬ ነው የምኖረው። ማንም ሰው ደግሞ ፈታ ዘና ብሎ መኖር አለበት ባለው በአቅሙ ማለት ነው።